ዩቲዩብ ዋጓን ገነርሱ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚን ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በተኗን ጠቅ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። ይህንንም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። የእናንተ ላይክ ማድረግ የኔ ቪዲዮ ብዙ የአርሰናል ደጋፊዎች ጋር ብዙ እንደዚህ አይነት ኮንተንት መመልከት ለሚፈልጉ ሰዎች ዩቲዩብ ሪኮመንድ ስለሚያደርግልኝ ፕሊዝ 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 ላይክ እያደረጋችሁ። ኤኒዌይስ ተመልሻለሁ። እጅግ በጣም አስፈላጊ ከነበረው የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የለንደን ደርቢ በኤምሬትስ ስቴዲየም አርሰናል ከቸልሲን ያገናኘ መርሃ ግብር ነበረ። አርሰናል እጅግ በጣም አስፈላጊውን ጨዋታ እንግዲህ 2-0 ቸልሲ ሚስቴ ማለት ይቻላል። አሁንም ቸልሲን ወስደን ስጠት አድርገናታል። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ሊስን ከዛኛው የወልቨርሃምፕተን 2-0 እየመራን 2-1 የተጠናቀቀው ወልቨርሃምፕተን መውረዱ አይቀርም። የሲዝኑ እጅግ በጣም ደካማ የተባለው ቲም 2-0 እየመራን 2 ጎል አሳልፈን ሰተን እዛ ጨዋታ ላይ ነጥብ ከጣልን በኋላ በቃ ቦትን ሊያደርጉት ነው እንደለመዱት። ብዙ ኔጌቲቭ ነገሮች ነበሩ። ከዛ በኋላ ደግሞ ተከታትለው የሚመጡ ጨዋታዎች እጅግ በጣም አስቸጋሪ የደርቢ ጨዋታዎች ነበሩ። ምክንያቱም ከሱ ቀጥሎ የመጣው የኖርዝ ለንደን ደርቢ ቶትናም ሆትስፐር ሜዳ ላይ ተጉዘን ከቶትናም ጋር ያደረግነው መርሃ ግብር ነበር። ሊስን ሁላችሁም የቶትናም ጨዋታ ቶትናም እኮ ዲስ ሲዝን በጣም ዊክ ነው፣ ቶትናምን ማሸነፍ እኮ ኖርማል ነው ልትሉ ትችላላችሁ። ሊስን እንደዚህ አይነት ቀሽም አስተያየት የምትሰጡ ከሆነ እግር ኳስን አታውቁም ማለት ነው። ምክንያቱም አርሰናል ቦትል ያደርገዋል፣ ማንሲቲ ይበለዋል የምትሉት ጠንካራ የምትሉት በእናንተ ሀሳብ ማንቸስተር ሲቲ ራሱ ቶትናም ሆትስፐርን ማሸነፍ አልቻለም። በሁለቱም ጨዋታ በመጀመሪያው ጨዋታ 2-0 ተሸንፏል። ቀጣዩን ደግሞ 2-0 እየመራ ከዛ በኋላ ቶትናም ሆትስፐሮች ከረፍት በኋላ ባስቆጠሩት 2 ግቦች 2 አቻ የተጠናቀቀ ጨዋታ ነው። አርሰናል 4-1 ስቴትመንት ዊን ሲያሸንፍ ሌላ አቃቂር ማውጣት አያስፈልግም። ጀስት ዌልደን ጥሩ ነበሩ፣ አሪፍ ነበሩ፣ ይገባቸዋል ብቻ ነው ማለት የሚገባችሁ። ምክንያቱም ኤቭሪ ታይም አርሰናል ሲያሸንፍ የሆነ ሪዝን ትመዙና ይሄ ከሴት ፒስ፣ ይሄ ከኦንጎል። ሊስን ሴት ፒስ ከኮርና ጎል ካስቆጠረን ትንሽ ቆይቶ ነበረ። ጋቢ ከተጎዳ በኋላ ቀዝቀዝ ብሎ ነበረ። ገስዋት የዛሬውን ጨዋታ ግን ዲሳይድ ያደረገው ይሄ የሴት ፒስ የኮርና አጠቃቀማችን ነበረ። አርሰናል በሲዝኑ 16 ጎሎችን ከኮርና ማስቆጠር ችሏል። ከዚህ ጨዋታ በፊት ግን 14 ግቦችን ነበረ በሴት ፒስ ወይም ደግሞ ከማዕዘን ምት ከተሻማ ኳስ ማስቆጠር የቻለው። ኤንዌይስ ከቶትናሙ ድል በኋላ የቶትናሙ ድል ደግሞ 4-1 ስናሸነፍ 4ቱም ግቦች ከኦፕን ፕሌይ የተገኙ አስደናቂ ግቦች ነበሩ። ስለዚህ ይሄ አርሰናል ከወልቨርሃምፕተኑ አስደንጋጭ ነጥብ የመጣል ጨዋታ በኋላ ወደ ሞመንተሙ ለመመለስ እነዚህ 2 ደርቢዎችን ማሸነፍ ይጠበቅበት ነበረ። ሊስን ከዛ በፊት ስትመለከቱት እንደዛ አይነት ኔጌቲቪቲ በሞላበት አየር ላይ በሞላበት ሳምንት ላይ በሞላበት ወቅት ላይ የለንደን ተጋጣሚን ማግኘት አትመኙም። ነገር ግን ሚካኤል አርቴታ በጣም ነበር ያደነኩት የተናገረበት ወይ ማለት ነው። እጅግ በጣም እንደዚህ አይነት አስከፊ ፐርፎርማንስ ካሳየም በኋላ ወደ ሞመንተማችን ለመመለስ የምንፈልገው አይነት ጨዋታ ነው ብሎ ነበረ። እንዳለውም ከሁለቱም ጨዋታ 2ቱንም ማሸነፍ ችሏል። ሊያም ሩዜኛ ይመስለኛል አርቴታ ማስተሩ ሆናል። ምክንያቱም ደግሞ ያው 13 ጨዋታዎችን ማድረግ ችሏል። ሊያም ሩዜኛ ቸልሲን ከያዘ በኋላ 3 ጨዋታዎችን ተሸንፏል ከ13ቱ።
ሶስቱንም ጨዋታ በሚካኤል አርቴታው አርሰናል ነው የተሸነፈው። ስለ ዛሬው ጨዋታ ለማውራት ያክል አርሰናል የመሃል ሜዳው ላይ ሙሉ ማለት ይቻላል አሰላለፍ የኖርዝ ለንደኑን የሚመስል አሰላለፍ ነበር ይዞ የገባው። መሃል ላይ ዙቢሜንዲ፣ ራይስ እና ኤዜ ነበሩ። በቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካ ነበረ። በግራ ትሮሳርድ፣ ፊት ለፊት ቪክቶር ኮሬዝ፣ ግብ ጠባቂ ዴቪድ ራያ፣ ቀኝ ፉልባክ ቦታ ላይ ዩሊያን ቲምበሬ፣ ቀኝ መሃል ተከላካይ ሳሊባ፣ ጋብርኤል በግራ መሃል ተከላካይ ቦታ ላይ እና ሂንካፔ የግራ መስመር ፉልባክን ይዘው ነበር የጀመሩት። አርሰናል እጅግ በጣም የሚገርም ኮንትሮል ወይም ደግሞ በጣም ጨዋታውን ፈርስት ሃፍ ላይ እስከ 43ኛው ደቂቃ ማለት ይቻላል ዶሚነንት አድርገ ነው ነበር ጨዋታውን። ግን ሊስን እኔ የትላንትናው ቪዲዮ ላይ ነግሬያችሁ ነበር። እዚህ ጨዋታ ላይ እጅግ በጣም ሊያም ሮዚኛ የባለፈውን አይነት የጨዋታ ታክቲክ ይዞ ይመጣል ብዬ አስቤ ነበረ። ተከላክሎ የሆነ ሞመንተሞችን ፈልጎ በካውንተር አታክ ወይም ደግሞ በሴት ፒስ የሆነች ነገር ለመፍጠር ይሞክራል ብዬ አስቤ ነበር። ባለመድነው መልኩ ግን እጅግ በጣም ብዙ ስፔሶችን ስናገኝ ነበረ። እጅግ በጣም ብዙ ቻንሶችን ፕረሳችንን መቋቋም አልቻሉም ነበረ። ሳንቼዝ በተደጋጋሚ ይሳሳት ነበረ። ኤርሊ ላይ ነው ሳንቼዝ በቪክቶር ኮሬዝ ፕረስ ተደርጎ የሆነች ኳስ እጅግ በጣም ከእግሩ ለመንጠቅ ተቃርበን ነበረ። ከዛም በኋላ አንድም ኳስ እንደዚሁ ተሳስቶ ኤብሪቼዜ ላይ የደረሰችው ሌላ ተጫዋች በስህተት ለኤብሪቼዜ ጋር የደረሰችውን ከመሃል ሜዳ ኤብሪቼዜ ለማስቆጠር ሞክሮ ሳንቼዝ ደርሶ ያዳናት ኳስ ነበረች። ዩሊያን ቲምበርም አጋጣሚ አግኝቶ ሹት አናደርግም ነበር። እጅግ በጣም ብዙ ኳሶችን ስናባክን ነበር። ነገር ግን ኮርና ማግኘት ይጠበቅብን ነበረ። የመጀመሪያውን ግብ ለማስቆጠር የመጀመሪያውን ግብ እንድናስቆጠር ኮርናዋን ቡካዮ ሳካ መምታት ነበረበት። አርቆ ወደ ታችኛው የግብ ክልል አርዝሞ ያዋጣትን ኮርና ጋብርኤል ማጋሌዝ መልሶ ሰከንድ ቦል ተጫወተው። ዊሊያም ሳሊባ በጭንቅላቱ የሚገርም ግብ አስቆጠረ። ዲፍሌክሽን ነበረው፣ ነገር ግን ለዊሊያም ሳሊባ ጎል ሆና ተቆጥራለታለች። ምክንያቱም ያ ተጫዋችን ባይነካት ኖሮ ሳንቼዝ አያድናትም ነበረ። ወደ ጎል እየሄደች የነበረ እሱ እንኳን ራሱ ላይ ባያስቆጥራት ዩሊያን ቲምበር ያችን ኳስ ማስቆጠር የሚችልበት ፖዚሽን ላይ ነበረ። አርሰናል 1 ቸልሲ 0። አርሰናል አሁንም ጨዋታውን በደንብ ተቆጣጥሮ ነበረ። እንደነገርኳችሁ ነው። ቻንስ በቻንስ ስፔሶች ነበሩ። ትሮሳርድ እጅግ በጣም የሚያበሳጭ አንድ ካውንተር አታክ መሄድ ምንችልበትን ኳስ ከሱ የተሻለ ፓስ ማድረግ ይችል ነበር። ነገር ግን የፈርስት ሃፍን ምን ማለት እችላለሁ፣ አርሰናል ብዙ ቦታዎችን አግኝቷል። ነገር ግን ቻንሶችን ብዙ ክሬት ማድረግ አልቻለም። ሹት አይደረጉም ነበረ። እንዲሁም እድሎቹን ስፔሶቹን መጠቀም አልቻልንም ነበር። ከዛ አንድ ኢንሲደንት ተፈጠረ። የማዕዘን ምት ቸልሲ ያገኙ። ሊስን ያን የማዕዘን ምት እኛ ስናስቆጠር ኤጌን ኮርና ምናምን ብሎ ነበረ። እነሱ የሚያስቆጠሩት ከኮርና ነው። ነገር ግን ኮንትሮቨርሻል የነበሩ የዳኝነት ውሳኔዎች ነበሩ እዚህ ጨዋታ ላይ። የእንግሊዝ ሬፍሪ አይ ቲንክ ኤፍኤው የሆነ ነገር እዛ ላይ ኢንቨስቲጌት ማድረግ አለበት። አይ ዶንት ቲንክ ሶ ቫሩም ወይም ደግሞ ዳኞቹም ፌር በሆነ ነገር እየሰሩ አይመስለኝም። ለምን መሰላችሁ እንዲምላችሁ? ትላንትና ሴምቲንግ ሀፐን አድርጎ ነበር። የሲቲ ጨዋታ ላይ በእጅ የተነካ ነበር። ሩበን ዲያዝ ነው ካልተሳሳትኩ መሰለኝ። እዛ ጨዋታ ላይ ፔናልቲ ብለው ክሌም አድርገው ነበረ ሊድስ ዩናይትዶች። አሰልጣኙ ለመጨረሻ ላይ ፊሽካው ከተጠናቀቀ በኋላ ብስጭቱን በማሳየቱ ምክንያት ቀይ ካርድ ሰለባ መሆን ችሎ ነበር የሊድስ ዩናይትዱ አሰልጣኝ ማለት ነው። ዛሬም ሀፕን ያደረገው እንደዛ ነበር። ቼልሲ ያችን የማዕዘን ምት ሲያዋጡ ዴክላን ራይስ እውነት ለመናገር ያቺ የእጅ እንቅስቃሴው ናቹራል ፖዚሽን ላይ ነች ለማለት ይከብደኛል። ፔናልቲ ቢሰጥ ዳኛው ኮምፕሊትሊ አንደርስታንድ ማድረገው ሞመንት ነበር። ሊስን እዚህ ሰዓት ላይ ኮንሲስተንት መሆን አለበት። ምክንያቱም ትላንትና ሲቲ ላይ ያልሰጠውን ፔናልቲ ዛሬ አርሰናል ላይ ሰጠህ ማለት ይበልጥ ደግሞ ዳኝነቱ ሞር ኮንትሮቨርሻል ይሆናል። ምክንያቱም ሊስን የዋንጫ ትንቅንቅ አለ።
ኤቭሪ ነገር ዲስ ሲዝን የዋንጫዋን መንገድ ዲሳይድ የምታደርግ ልትሆን ስለምትችል ግዴታ መጠንቀቅ ነበረ። ለዛም ይመስለኛል ፔናልቲ ያልሰጡት ብዬ አስባለሁ። ነገር ግን ሊስን ቸልሲ ፋኖች እንዳታለቃቀሱ ሮብ ተደርገናል እንዳትሉ፣ ምክንያቱም ያቺ ኳስ ዴክላን ራይስ በእጁ ጨርፏት ዳቪድ ራያ የሚገርም ሴቭ አድርጎ ድጋሚ ኮርና ነው የተሰጠው። ፔናልቲ ክሌም አድርገው ራሷን ኮርና እንግዲህ ጨዋታው ላይ አጀማመሩ እጅግ በጣም አስደናቂ የነበረው ሂንካፔ ያጋጠማል፣ በራሱ መረብ ላይ አስቆጠረ ፍሮም ኮርና። እንግዲህ ለአርሰናል ሲሆን ኃጢአት ለሌላው ሲሆን ጽድቅ የሆነበት ማለት ነው። ቸልሲዎች እንግዲህ ሰለብሬት አረጉ። ሪሲ ጄምስ የወርልድ ቻምፒዮን የሚለውን ሊስን የዋንጫ ጨዋታ ላይ ጎል ያገባ ነው የሚመስለው። ወርልድ ቻምፒዮን የሚለውን ነገር ፖይንት ለማድረግ ሞከረ። ኤንዌስ አርሰናል 1 ቸልሲ 1። ጀስት ያቺ የ40 ምናምን ከ43ኛ ከ42ኛ ደቂቃ በኋላ ትንሽ መነቃቃት አሳይተው 1 ጎል አስቆጥረው ወጡ። ሙሉ ፈርስታፉን አርሰናል ዶሚነንት አድርጎ ጨዋታውን ፈርስታፍ ላይ ገለን ምንጭል የምንወጣበት አጋጣሚ ነበር። ነገር ግን ሊስን የዛሬው ጨዋታ ላይ ቤስት ፐርፎርማንስ፣ በጣም የላቀ ፐርፎርማንስ ያሳየ ተጫዋች ለማለት ምደፍሮ የለም። ጋብርኤል ማጋሌዝ እጅግ በጣም ጥሩ ነበረ። ሜቢ 3 ጥቀስ ካላችሁኝ ጋብርኤል ማጋሌዝ፣ ዳቪድ ራያ እና ቡካዮ ሳካን ነው ልጠቀስ የምችለው። ሂንካፔም እጅግ በጣም ጥሩ የሚባል ፐርፎርማንስ አሳይቶ ነበር፣ ምንም እንኳን ኦንጎል ቢያስቆጠርም ማለት ነው። ስለዚህ ፈርስት ሃፍ ተጠናቀቀ። ሰከንድ ሃፍን መጠበቅ ጀመርን። ሊስን ወደ ሰከንድ ሃፍ ዝርዝር ከመግባቴ በፊት ዳኛው ቸልሲን ብቻ አይደለም ያን ኮንትሮቨርሻል ዲሲሽን አድርጎ የበደለው አርሰናል እጅግ በጣም ወሳኝ የሚባሉ የካውንተር አታክ እንቅስቃሴዎች ነበሩ። ዳቪድ ራያ ከማዕዘን የተሻሙ ኳሶችን ክሮስ የተደረጉ ኳሶችን ይዞ በአርዝሞ የወረወረውና 5-2 ኦልሞስት ፊት ለፊት ተገናኝተን 2 የቸልሲ ተጫዋች 5 የአርሰናል ተጫዋች ጋር የሚገርም ካውንተር አታክ ሄደን ያን ግብ ማስቆጠር የምንችልበት አጋጣሚ ነበር። ነገር ግን ኮል ፓልመር ቡካዮ ሳካን ጎትቶታል በሚል አስቆመ። እንግዲህ አድቫንቴጅ ቀረ አልቀረ አይዶን ነው። ነገር ግን 2 ጊዜ አድርጎታል። በጣም የሚያበሳጭ ሞመንት ነበረ። ሊስን እንደዚህ አይነት ነገሮች ነው ጨዋታን ውጤቱን ሌላ መልክ የሚያስይዙት። ሊስን ኢሳውር ፋውሊያ የተሻለ ፖዚሽን ላይ ያለን ዌት አድቫንቴጅ የሚባል ነገር አለ። አድቫንቴጁን ጠብቅ። ከዛም በኋላ ቢጫ መስጠት ካለብህ ቢጫ ትሰጣለህ። ታይም አለው። ከዛ ታይም ካለፈ ወይም ደግሞ ቶሎ ኳሱን ሪከቨር ወይም ደግሞ ቸልሲዎች ከቀሙ አድቫንቴጅ ያስኮን ትሰጣለህ ፋውሉን ማለት ነው። ሲምፕል አዛት ያ። ዳኛው ግን 2 ጨዋታውን ከሚገርም ካውንተር አታክ ማስቆም ቻሉ። 2 ሚካኤል አርቴታ እጅግ በጣም ተበሳጭቶ ለረዳት ዳኛው ብስጭቱን ሲገልጽ ተመልክተነዋል። ሌላኛው ገስዋት ቸልሲ አይ ቲንክ የቸልሲ ተጫዋቾች አርሰናል መፈረም ይፈልጋሉ መሰለኝ። ለመሰላችሁ ቀይ ነገር እየወደዱ ነው። ቀይ ካርድ በእንግሊዝ ፕሪሚየር ሊግ ታሪክ ብዙ ቀይ ካርድ ከተመለከቱ ቲሞች መካከል እንግዲህ ቸልሲ ተካቷል። ገና ሲዝኑ አላለቀም። 9ኛ የፕሪሚየር ሊግ ቀይ ካርዳቸውን እንግዲህ ፔድሮ ኔቶ ተመልክቷል ማለት ነው። ይሄ አጋጣሚ ደግሞ የሚካኤል አርቴታ አስገራሚ ቅያሬ ነበር። በጨዋታው ላይ እጅግ በጣም ደካማ እንቅስቃሴ ሲያሳይ የነበረውን ትሮሳርድን ቀይሮ ማርቲኔሊን አስገባ። ሰከንድ ሃፍ ላይ ቸልሲ የተሻለው ቲም ነበረ በኳስ ቁጥጥር። አርሰናል ጨዋታውን ቀዝቀዝ ለማድረግ ወይም ደግሞ ፖዚሽኑን ዶሚኔንት ለማድረግ ሲቸገር ተመለከተን። ከዛም በኋላ ያቺ ካውንተር አታክ አሁንም ማርቲኔሊ እንደለመደው ቸልሲ ላይ ያቺን ፔስ እንደተጠቀማት ነው። ሁሌም የኑጎሎ ካንቴን የምታስታውሱት ነው። ኤኒዌይስ ያቺን ኳስ ፔድሮ ኔቶ ቢጫ ካርድ እያለበት የማያስፈልግ ወይም ደግሞ ተጠንቅቆ መጫወት የነበረበትን ታክል በመውረድ ማርቲኔሊ ያችን ኳስ አልፎት ነበረ። ወድቆም ተነስቶ የማጥቃት ሂደቱን ሊቀጠል ነበር። ነገር ግን ዳኛው ፊሽካ ነፍተው አስቆሙ። ኦፍኮርስ አዎ ማስቆም ነበረባቸው። ምክንያቱም ፔድሮ ኔቶ 2ኛ ቢጫ ካርዱና ቀይ ካርድ የሚመለከትበት ፋውል ስለነበረ የቀይ ካርድ ፋውል ደግሞ
አድቫንቴጅ የሚባል ነገር የለም። አስቆሙ። ፔድሮ ኔቶ ሁለተኛ ቢጫ ካርድ። ኦፍ ኮርስ እንደለመዱት ይሄ አመለቢስነታቸው ቀጥሎ በቀይ ካርድ አርሰናል ጋር 4 ጊዜ ተገናኝተናል። ሁለቱ ጨዋታ ላይ ቀይ ካርድ የተመለከተ ቲም ነው ይሄ ቸልሲ። ከዛም በኋላ ግን በ10 ተጫዋች የሚጫወቱ አይመስሉም ነበር። ነገር ግን ከዛ በፊት አርሰናል በሁለተኛ ሴት ፒስ የዛሬ ጨዋታ ዲሳይድ የሆነው በኮርና ነበር። ምክንያቱም አርሰናል የሚያስቆጠራቸው 2 የማዕዘን ምት የተሻሙ የሴት ፒስ ጎሎች ነበሩ። የሁለተኛው ዴክላን ራይስ ክሮስ ያደረጋትና ዩሊያን ቲምበር በጭንቅላቱ ያስቆጠራት አስገራሚ ሴት ፒስ ጎል ነበረች። ሳንቼዝ ፋውል ተሰርቶብኛል ብሎ ነበር። ሰለብሬት አድርጌ የሳንቼዝን ቦዲ ሪያክሽን ዳኛው ጋር ሲጮ ስመለከተው እንደዚህ ቀውጮ ብቻ ቫር ከሻረው ብዬ እጅግ በጣም ፈርቼ ነበር። አብሶሉትሊ 100% ክሊን ጎል ነው። ምንም ልተወጡበት አትችሉም። ጭራሽ አልተገናኝቶም ከቲምበር ጋር በለው ማንም እሱ ጋር የደረሰበት ተጫዋች አልነበረም። ይልቁንም ስማርት ለመሆን ሞከረ። ስማርት ለመሆን በማይገባው ቦታ ላይ አርሰናል 2-1 እየመራ ነበር። እንግዲህ ያቺ የጆ ፔድሮ ሁለተኛ ቢጫ ካርድ በቀይ ካርድ የተሰናበተው። ከዛም በኋላ ግን አርሰናል እጅግ በጣም ኳሊቲው ድሮፕ አደረገ። ሊስን በ10 ተጫዋች እየተጫወተ ያለን ቲም የተወሰኑ አጋጣሚዎችን ለመፍጠር ሞክረን ነበር። ኤብሪቼዜ ድንቅ ሙከራ አድርጎ ቡካዮ ሳካ አሪፍ ኳስ አቀብሎት በግራ እግሩ አሪፍ ሹት አድርጎ ምናልባትም የሳንቼዝ ብቸኛዋ ጥሩ ሙመንት ጨዋታው ላይ ልትሆን የምትችለው እሷ ኳስ ነች። እሷን ሴቭ አደረገ። ዙቢ ሜንዲ አንሸራ ዛሬ አይ ቲንክ ሜዳው እርጥብ ነበረ። ብዙ ጊዜ ተጫዋቾች ተንሸራቶ ሲወድቁ መመልከት ችያለሁ። ዙቢ ሜንዲ ሁለተኛ ኳስ ሊሞክራት ሞክሮ ነበር፣ ነገር ግን ያልተሳካ ሙከራ ነበረ። ኮርናውን ለማግኘት አልቻልንም። ጀስት ወደ ውጭ ነው ያወጣው። ከዛ ጠብቄ ነበር እንደነገርኳችሁ ቸልሲ በጎዶሎ ነው። ነገር ግን ቸልሲ የሚገርም ፋይት ነው ያሳዩት። ኤቭሪ ዱዋል ማለት ይቻላል ኤቭሪ የአየር ላይ ሽሜዎችን ቸልሲ ነበር የሚያሻሙት የነበሩት። ሊያም ሮዚኛ የተጫዋቾች ቅያሪ ማድረግ ቻለ። ገርናቾን አስገባ። ብዙ ተጫዋቾች እነ ማሎ ጉስቶን የመሳሰሉ ተጫዋችን ዴላፕን ቀይሮ ማስገባት ችሎ ነበር። አንድ ኳስ የገርናቾ የሞከራትንና ዳቪድ ራያ ሊስን እዚህ ጨዋታ ላይ አርሰናል 3 ነጥብ ይዞ ለመውጣት ዳቪድ ራያ የግብ ዘበኛ ቦታው ላይ መኖር ነበረበት። እጅግ የሚገራርሙ 2-3 ሴቮች በዚህ ጨዋታ ላይ ዳቪድ ራያ አስመልክቶናል። ነገር ግን ድራማው በዛ ብቻ አላበቃም። ጨዋታው ሊጠናቀቅ ደቂቃዎች ሲቀሩት እንግዲህ ቸልሲዎች በጃኦ ፔድሮ የሞከራትንና ልትገባ ስትል ራያ መልሷት ዴላፕ ያገባት ኳስ እንግዲህ ሰለብሬት ማድረግ ችሎ ነበር። ነገር ግን እሷን ጨዋታ ጃኦ ፔድሮ የመጀመሪያውን ሙከራ ሲሞክር ኦፍሳይድ አቋቋም ላይ ስለነበረ ኦፍሳይድ ተብላ ተሽራለች። ከዛም በኋላ አስፈሪ እንቅስቃሴዎችን ቸልሲ ቢያደርጉም አርሰናል ውጤቱን አስጠብቆ መውጣት ቻለ። ኢንጀነራል ፐርፎርማንሱን ከጠየቃችሁኝ ያን ያህል ዋው የሚያስብል ፐርፎርማንስ አልነበረም። ግን ሊስን እንዳትንቁት ይሄን ድል፣ ምክንያቱም እንደነገርኳችሁ ነው ያለው ፕሬዠር። ቸልሲ እዚህ ጨዋታ ላይ ሲመጣ ያን ያህል ፕሬዠር የለበትም። የአርሰናል ፕሬዠር አይኖ የቻምፒዮንስ ሊግ ቶፕ 5 ውስጥ ሆኖ የመጨረስ ፕሬዠር ሊኖርበት ይችላል። ነገር ግን ኢትስ ኖት ላይክ አርሰናል። ምክንያቱም ትላንትና አርሰናል ማንቸስተር ሲቲ በማሸነፉ የነጥብ ልዩነቱ ወደ 2 ነጥብ መውረድ ችሎ ነበረ። ኤንዌስ ቸልሲ ቢያሸንፉ የሚያዩት ኮምፒቲሽኑ ላይ ይቆያሉ እንጂ ተፎካካሪዎቻቸው ማንቸስተር ዩናይትድም ሊቨርፑልም ጨዋታዎቻቸውን ማሸነፍ ችሎ ነበረ። ስለዚህ ለአርሰናል እጅግ በጣም ኢምፖርታንት ጨዋታ ነበረ። ያንንም ቲክ አድርገን በአሸናፊነት ማለፍ ችለናል። በፐርፎርማንስ እንደነገርኳችሁ ያን ያህል አመርቅ የሚባል ፐርፎርማንስ አይደለም። ነገር ግን የትንፍጭው 3 ነጥቧን ብቻ አምጨው። የዛሬ ጨዋታ የፕሪሚየር ሊግ 4 ጨዋታዎች ተደርገው ነበረ። በሚያስገርም ሁኔታ
አራቱም ጨዋታ 2-1 በሆነ ውጤት ነበር የተጠናቀቀው። ብራይተን ኖቲንግሃም ፎረስትን 2-1 ማሸነፍ ችለው ነበረ። ማንቸስተር ዩናይትድም እዚህም ጨዋታ ላይ ኮንትሮቨርሻል የሆነ የቫር ዲሲሽን ነበረ። ማንቸስተር ዩናይትድም ክሪስታል ፓላስን 2-1 በሆነ ውጤት ማሸነፍ ቻሉ። አርሰናል 2-1 ሌላኛው የኖርዝ ለንደን ክለብ የመውረድ አደጋ የተጋረጠበት ቶትናም ሆትስፐር በፉልሃም 2-1 በሆነ ውጤት ተሸንፈዋል። ቶትናም ድለኞች ናቸው ማለት ይቻላል። ምክንያቱም የነጥብ ልዩነቱ መጥበብ ይችል ነበረ። ነገር ግን ማጥበብ የሚችሉት 17ኛና 18ኛ ላይ የተቀመጡት ቲሞች እነሱም በመሸነፋቸው ኖቲንግሃም ፎረስት እና ዌስትሃም ያ የነጥብ ልዩነት ሊቀጥል ችሏል። ግን ሊስን ዲስ ሲዝን አይ ቲንክ አሜዚንግ ሲዝን ነው ሊሆን የሚችለው። ገሷት አርሰናል ፕሪሚየር ሊግ እና ቻምፒዮንስ ሊግ ምናልባትም አራቱንም ዋንጫ በልተን ቶተናም ደግሞ ወደ ቻምፒዮንሺፕ ያን ግዙፉን ስቴዲየም ይዘው ሪሊጌት ቢሆኑ ምን አይነት ጣፋጭ ዓመት ለኛ ሊሆን እንደሚችል ማሰብ እንግዲህ ቀላል ነው። እንደነገርኳችሁ የቤት ስራችንን ተወጥተናል። ምንም እንኳን 28ኛ ሳምንት መርሃ ግብር ቢሆንም የወልቨርሃምፕተኑ የማርች 22 ላይ የሚደረግ የነበረ ጨዋታ ተዘዋውሮ ያደረግነው ኤክስትራ ጨዋታ ስላለ 29 ጨዋታዎችን ተጫውተናል። ከፊታችን 9 ጨዋታዎች ይቀሩናል። ማንቸስተር ሲቲ 10 ጨዋታዎች ይቀራሉ። የነጥብ ልዩነቱ ወደ 5 ተመልሷል። እንግዲህ ሮብ ወደ አሜክስ ስቴዲየም ተጉዘን ደግሞ ብራይተንን የምናስተናግድበት ጨዋታ አለ። እሱ ላይም ስራችንን በአግባቡ እየፈጸምን እንግዲህ ወሳኟ የ32ኛ ሳምንት መርሃ ግብር ትጠብቀናለች። በኢቲሃድ ማንቸስተር ሲቲን የምናስተናግድበት አይ ቲንክ እዚህ ጨዋታ ላይም አርሰናል የቤት ስራውን በአግባቡ ይወጣል ብዬ አስባለሁ። ይህን ይመስላል የዛሬው ፐርፎርማንስ። እጅግ በጣም ደስ ብሎኛል። አሰቃቂ ነበረ። ነገር ግን ሊስን እንደነገርኳችሁ ዋናው ነገር 3 ነጥቧ ነው። 3 ነጥቧ ተሳክታለች። እንቀጥላለን ማለት ነው። የዛሬው ጨዋታ ላይ ካይ ሃቨርትዝ ተቀይሮ መግባት ችሎ ነበር። ሆፕፉሊ የኔክስት ጨዋታዎች ላይም በተደጋጋሚ እንመለከተዋለን። ኤብሪቼዜ ያን ያህል አመርቂ የሚባል እንቅስቃሴ አላደረገም። ትሮሳርድ እንደነገርኳችሁ ብዙም አልነበረም። ሊስን ኖርጋርድም ዴክላን ራይስን ቀይሮ ዛሬ መግባት ችሎ ነበር። ዴክላን ራይስ የተወሰነ ኖክ ሳይኖር አይቀርም። ያችን የሆነች ካውንተር አታክ ቸልሲዎች ለማድረግ በሞከሩበት ጊዜ ላይ እጅግ በጣም ፔሱን ተጠቅሞ ያችን ኳስ ሪከቨር ማድረግ ችሎ ነበር። ከዛም በኋላ ግን ለዴቪድ ራያ ያቀብላሉ ሲል ተበላሽታበት ኮርና የማዕዘን ምት ማግኘት ችሎ ነበር። እዛች ሞመንት ላይ ነበረ ሊምፕ ሲያደርግ አንከስ ሲል ተመልክቸው ነበረ። ሚካኤል አርቴታም ሪስክ መውሰድ አልፈለገም መሰለኝ ቀይሮት። እንግዲህ ኖርጋርድ ፕሪሚየር ሊግ ጨዋታ ላይ እንዲህ ተቀይሮ ሲገባ በማየቴ እጅግ በጣም ደስ ብሎኛል። ዋናው የቤት ስራችንን ሰርተናል። we keep going አሜክስ ስቴዲየም ሮብ ብራይተንን አስተናግደን እስከምናደርገው ጨዋታ ድረስ ለዛሬ የነበረኝ ርዕስ ይህን ይመስላል። እንኳን ደስ አላችሁ አርሰናላውያን። I'm out. Peace. Come on you Gunners.